ሰሞኑን በሱዳን ጉባ ላይ በተደረገ አንድ ውይይት ላይ አንዳርጋቸውም ተገኝቶ ሀሳብ ሰጥቷል። እኛ ላይም አቅርበን በግሉ ተጋብዞ መሄዱን የገለጸበት ሁኔታ አለ። እንደው ከዛ አንጻር ይሄ ጽምዶ ወይም ጥምረት በጋራ የመስራቱ ነገር ከህወሓትም ከኦላም ጋር ምን ደረሰ የሚሉ ወገኖች አሉ። ጽምዶን በተመለከተ ፋኖ የደረሰበት ደረጃ ምንድን ነው? አሁን በእኛ በኩል ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም። በግልጽ አይቴን ብላክ የምንናገረው ነገር የጠቀስከው ግለሰብ አቶ አንዳርጋቸው ያው በግሉ በፖለቲካ ህይወቱ የታወቀ በብዙ አይነት መንገድ በትግል ውስጥ የቆየ ግለሰብ መሆኑ ይታወቃል። ራሱም ሲገልጽ እንደሰማሁት ያው በግሉ እንደተገኘ ነው ከሚዲያዎች የሰማሁት። ስለዚህ እዛ ላይ የተለየ ማብራሪያ የምሰጠው የለም። ባለቤቱ ያብራራው ነገር ስለሆነ በአጠቃላይ ጽምዶ በሚባል ፕሮጀክት አሁን በተጠራው ማዕቀፍ ውስጥ ምንም የምንሰጠው ማብራሪያም የለም። ምንም አይነት ፕሮጀክትም የለንም እዛ ውስጥ። ግን ምናልባት የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ይፋ ራሱን ካደረገ በኋላ ብዙ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲን በተመለከተ እንዲሁም ውስጥ አገር ቤት ካሉ ከታጠቁ ኃይሎች ጋር በጥምረት በትብብር የመስራት ነገር አስፈላጊነት ስትናገሩ ቆይታቸዋል። ይህንን በተመለከተ ምንም መሬት ላይ የወረደ ምንም ነገር የለም። እንግዲህ ስፔሲፊክ ጽምዶ ብለህ በስፔሲፊካሊ ስለጠራህልኝ ፕሮጀክት ነው ምላሽ የሰጠሁት። ገባኝ። ፖለቲካ እምነታችን ደረጃ ግን አገዛዙን ከሚታገሉ ነገር ግን የአማራን ጥያቄዎች እና አጀንዳዎች ከማይጋፉ የፖለቲካ ኃይሎች እና ስብስቦች ጋር የመስራት ፍላጎቶች አሉ። እንቅስቃሴዎችም ይኖራሉ። ይፋ ለመደረግ የሚያበቁ ወይም ደግሞ ተጨባጭ ስምምነቶች በሚኖሩ ጊዜ ለህዝብ ይፋ የምናደርጋቸው ናቸው። ቢኖሩ ኖሮ እንደዚህ አይነት መሬት የነኩ ግንኙነቶች ቢኖሩ ኖሮ ይፋ እናደርግ ነበረ። ስለሌሉ ነው ይፋ ያላደረግናቸው። ምክንያቱም የትኛውም ግንኙነታችንና እንቅስቃሴያችን ከህዝብም ሆነ ከሌሎች ትግሉን ከሚደግፉ ኃይሎች እየተደበቀ ሊሆን ስለማይችልም ስለማይገባው ማለት ነው። ያው ትብብርን በተመለከተ በተለያዩ ጉዳይ የሚናሱ ነገሮች አሉ። ጽምዶን እንተውና ትብብርን በተመለከተ አንደኛው ሀገር ቤት ካሉ የታጠቁ ኃይሎች፣ የፖለቲካ ኃይሎች፣ ሁለተኛው ደግሞ ምናልባት ህዝብ ለህዝብ ግንኙነት ብዙ ፖለቲከኞች ለአማራ ህዝብ ላይ ግማሽ ምዕተ ዓመት የዘለቀ ብሔር ትርክት በመፍጠር እርስ በርስ እንዲጋደል ወይም አማራን በጠላትነት ፈርጆ በርካታ ችግሮች መድረሱን እናውቃለን እና ህዝብ ለህዝብ ግንኙነቶችን በተመለከተ በሶስተኛ ደረጃ ደግሞ ምናልባት ከአጎራባች ሀገሮች ከሱዳንም ከኤርትራም ጋር በትብብር የመስራቱ ነገር ይነሳል። ምናልባት ግልጽ የሆነ ነገር አለ በሶስቱ ጉዳዮች ላይ? ምን መሰለህ እንዳነሳውልህ የኛ ጦርነት በዚህ በምስራቅ አፍሪካ የሚደረገው ጦርነት አካል ነው። ከጀርባው በርካታ ኃይሎች ያሉበት ነው። የአብይ አህመድ ስፖንሰር ዩናይትድ አረብ ኤምሬት መሆኑን በተደጋጋሚ ስንናገር ቆይተናል። በድሮን ቴክኖሎጂ እና በሌሎችም በፋይናንስም ጭምር በመታገዝ ነው የአገዛዙ ኃይል ከፋኖ ጋር እየተዋጋ ያለው። የኤምሬቶቹ እጅ ደግሞ አብይ አህመድ ጋር ብቻ የሚቆም አይደለም። በአጠቃላይ በአፍሪካ ውስጥ በብዙ አካባቢዎች በብዛት ከመንግስት በተቃራኒ ኃይል የተሰለፉትን ከአብይ አህመድ በስተቀር በመደገፍ ቀጠናውን የትርምስ ማዕከል እያደረጉ መሆኑ የታወቀ ነው። ትላልቅ ተቋማትም ጭምር በቅርብ ጊዜ የጀርመን የሰላምና ደህንነት ተቋም ጭምር ይፋ ያደረገው መሆኑ ይታወቃል። ስለዚህ በአጠቃላይ በአፍሪካ ቀንድ ያለው ኃይል በአገዛዙ ላይ መተባበር እንዳለበት እናምንበታለን። እምነት አለ። ያ እምነት ተግባራዊ እንዲሆን እና ተጨባጭ ሆኖ አገዛዙን በማስወገድ የጸናች ኢትዮጵያን ለመፍጠር ሙሉ የሆነ ፍላጎት ነው ያለ በእኛ በኩል። እንዳልኩ ግን ይሄን ደርሰናል። በዚህ በኩል በሚሊታሪ እንተባበራለን፣ በዚህ በኩል በዲፕሎማሲ እንተባበራለን፣ በዚህ በኩል ይሄን እናደርጋለን ብለን የደረስንበት ደረጃ ባይኖርም ፍላጎቱ አለ። እንቅስቃሴዎች አሉ በአጠቃላይ። ምክንያቱም እኛ ህልውናዋ የተጠበቀ የጸናች ለሁሉም የኢትዮጵያ ፖለቲካ ኃይሎች እና ማንነቶች የተመቸች ሀገር እንድትኖር ነው ጭምር ነው የምንታገለው። ከዛ አንጻር ሌሎች ለዚህ ዓላማ የተሰለፉ ኃይሎች በጋራ እንዲሰሩ ከመፈለጋችን
አኳያ እንዲህ አይነት ነገሮችን አጥብቀን እንሰራባቸዋለን። ወደፊትም ፍላጎትም አለን በደንብ በተደራጀ መንገድ አንዳንዶቹ እንደሚሉት ወይ እንደሚሰጉት ለሌላው ሰሚት በማድረግ ወይ ሁለተኛ በመሆን ጁኒየር በመሆን ምናምን ሳይሆን የራሳችንን አላማ በመያዝ የትኛውንም ትክክለኛ ኮዞቻችንን ኮምፕሮማይዝ በማያደርግ መንገድ ነገር ግን በጋራ ሊያሰልፉን በሚችሉ ጉዳዮች ላይ ለመስራት ፍላጎት እንዳለን ይታወቃል። ደጋግመን የተናገርነው ነው፣ በመግለጫም ይፋ ያደረግነው ነው። በሌሎች በውይይቶቻችንም በሌላ መንገድም ሁኔታዎችንና የቀጠናውን መልክዓ ፖለቲካ እንቅስቃሴ ስንገመግምም ዘወትር የምናነሳው ጉዳይ ነው። ነገር ግን ምንድነው የሚነሳበት ፐርስፔክቲቭ በተለይ አገዛዙ ከህዝብ ለመነጠል ባልተገባ መንገድ ለመፈረጅ የትግሉን ኮዝና አላማ ለማጣጣል ልክ በሶስተኛ ወገን ድጋፍ ወይም በሶስተኛ ወገን የፖለቲካና ሚሊታሪ ኦሪየንቴሽን የጀመርነው ትግል በሚያስመስል መንገድ የሚሰራው ትርክት ያው ጠላት የሚሰራው ነው። እንደ አንድ የፖለቲካ ኃይል እንደ አንድ ግብ እና አላማ አገዛዝን አስወግዶ የጸና ስርዓተ መንግስት ለመመስረት እንደሚያስብ ኃይል ግን በቀጠናው ካሉ ሀገራትም ይሁን ሌሎች የኢትዮጵያ የፖለቲካ ኃይሎች ጋር የመስራት ፍላጎቱ እና አብሮ የመቀጠሉ እንቅስቃሴው አለ። በተጨባጭ በስምምነት ለህዝብ ይፋ በሚደረግ ደረጃ ሲደርስ እና ጊዜው ሲደርስ ይፋ የምናደርገው ነው የሚሆነው። በቀድሞ የፋኖ አመራሮች በነበሩ ሰዎች በተደጋጋሚ በመገናኛ ብዙሃን የሚነገር ነገር አለ። ያው ብዙ ጊዜ ቃለ ምልልስ ይደረግላቸዋል። በዛ ቃለ ምልልስ ላይ በተደጋጋሚ የሚሉት የፋኖ ትግል ተጠልፏል፣ የወጣንበት አላማውን ተስቶ የሌላ አጀንዳ አራማጅ ሆኗል ፋኖ። ስለዚህ ነባሩ ፋኖ ከመጀመሪያው የተመሰረተው ፋኖ እና አሁን ያለው ፋኖ የተለያየ ነው፣ አሁን የሌላ ኃይል ጉዳይ አስፈጻሚ ነው የሚል ቅስቀሳ በስፋት እየተካሄደ ነው እና ይሄንን እንዴት ታየዋለህ? ሪሊ ፋኖ ተጠልፏል? የተጠለፉት የከዱት ወንድሞቻችን ናቸው። በየትኛውም ትግል እንደሚያጋጥመው ሁሉ ትግል ያው ጠመዝማዛ ነው መንገዱ፣ ዳገት ቁልቁለት አለው። በሳት ባህር የመዋኘት ያክል ከባድ ዋጋን ያስከፍላል። ያንን ዋጋ ለመክፈል ያልተዘጋጁ አስቀድሞም ደግሞ ተልኮ ይዘው የቆዩ ፍርሃት ያለባቸው ስንፍና ያለባቸው ቅርብ አዳሪና ቁርቋዥ የሆኑ በፋኖ ስም የተለያየ ገጽታ ግንባታ ሲሰራላቸው ለራሳቸው የገጽታ ግንባታ ሲሰሩ የቆዩ አንዳንዶች ወደ አገዛዙ ከገቡ በኋላ የመውጫ መንገዳቸው እንደ ኤክስኪውዝ የሚጠቀሙት ሌላ ነገር የለም። እንግዲህ እንደምታውቀው የሚነሳ ሌላ ተጨባጭ ነገር ስለሌለ የፋኖ ትግል መነሻ ምክንያቱ ትክክል አይደለም እንዳይሉ ህዝብ አያዳምጣቸውም። ምክንያቱም የታወቀ ሀቀኛ ጥያቄዎችን ይዞ የተነሳ የህልውና ጥያቄን ይዞ የተነሳ ትግል ስለሆነ ሌላ የሚነሳ ነገር ስለሌለ የግዴታ አገዛዙ ጋር አጀንዳ ለመጋራት በሚያመች መንገድ እና ይሄኛው ጉዳይ ደግሞ በቀላሉ ጥላሸት ለመቀባት ይመቻል ተብሎ ስለታሰበ ነው ተጠልፏል እያሉ የሚናገሩት። የተጠለፈም ትግል የፋኖ ትግል አጀንዳ የለም፣ ሊጠለፍ የሚችልም አይደለም። በመሰረቱ የፋኖ ትግል ለምንድነው ይሄንን የምለው? ከአነሳሱ ጀምሮ አሁን እስከደረሰበት ደረጃ ላይ ህዝባዊ ሆኖ የተጀመረ በተጨባጭና በሀቀኛ ምክንያት የተጀመረ ተጋድሎ በመሆኑ በአደግንበት በተወለድንበት አካባቢ በራሳችን ህዝብ መሀል የጀመርነው በየትኛውም ሶስተኛ ሀገር ድጋፍ በየትኛውም የውጭ ኃይል ድጋፍ ሳይሆን በራሳችን አቅም በህዝቡ ድጋፍ የተጀመረ ትግል ስለሆነ ማንም ለመጥለፍ የሚያበቃበት ነባራዊ ሁኔታ የለም። በአሁኑ ሰዓት የተደራጀ አመራር አለው፣ ስትራቴጂክ ሊደርሽፕ አለው፣ መካከለኛ አመራር አለው። ከላይ እስከታች ሰለቱን ጠብቆ የሚከናወን ትግል እንደመሆኑ መጠን ማንም በፈለገ መንገድ ለማንም ሊያስረክበው የሚችልም አይደለም። ተፈጥሯዊ ሁኔታውም ያንን የሚፈቅድ አይደለም እና እነኚህ የከዱ ወንድሞች ይህንን ጉዳይ የሚያነሱት በአገዛዙ ያው ለዕለት ቀለብ ይሰፍርላቸዋል። ሆቴል ላይ ወይም ካምፕ ላይ የሚቆዩበት ኩፖን ለማሳደስ የዕለት ወዳቸውን ለመሙላት የግዴታ በየሚዲያው እየቀረቡ የአንዳንዶቻችንን በግለሰብ ደረጃ ስማችን እየጠሩ አንዳንዴ ደግሞ አጠቃላይ ትግሉን ጥላሸት መቀባት የተሰጣቸው ተልኮና ስራ ነው። ከዚህ በላይ ምንም ሊያገለግሉት ስለማይችሉ አገዛዙ በተለይ ስም ያላቸውን ልጆች በዚህ መንገድ ነው አገዛዙ ለፕሮፓጋንዳ እየተጠቀመባቸው ያለ። በዋናነት አንዱ አገዛዙ ተሸንፌበታለሁ የሚለው የሚዲያና ፕሮፓጋንዳ ጉዳይ ስለሆነ ያንን ክፍተት ለመሙላት የሚጠቀምበት እንጂ ሊጠለፍ የሚችል ትግል አይደለም። የአማራ ህዝብ የሉና ትግል ስለሆነ ማለት ነው። አስረስ በእናንተ ግምገማ የእነዚህ ሰዎች ከድርጅቱ መውጣት
አንደኛ በድርጅቱ ላይ በፋኖ ላይ የፈጠረው አሉታዊ ተጽዕኖ አለ ወይ? ለምሳሌ አንዳንዶች ሲያወሩ እንደምንሰማው የድርጅቱን የተለያዩ አመራሮችን ለማስኮብለል ከፍተኛ የሆነ ስራ ይሰራሉ፣ ከፍተኛ የኮሚኒኬሽን የኔትወርክ ስራ ይሰራሉ እየተባለም ይነገራልና የእነዚህ ሰዎች ከድርጅት መውጣት በተቋሙ ላይ የፈጠረው አሉታዊ ተጽዕኖ አለ ወይ? ሁለተኛ በህዝቡ ውስጥስ በእናንተ ግምገማ መደናገር ፈጥሯል ወይ? የእነሱ ቅስቀሳ የፋኖ ትግል ተጠልፏል የሚለው በህዝብ ውስጥ ግርታን ወይም ብጅታን ፈጥሯል ወይ? በዛ በኩል ግምገማ አድርጋችኋል ወይ የሚል ጥያቄ አለኝ። አመሰግናለሁ ፋሲል፣ ጥሩ ጥያቄ ነው ያነሳኸው። በትግሉ ላይ የፈጠረው አሉታዊ ተጽዕኖ በጣም ኢምንት ነው ወይም የለም በምትለው ደረጃ ነው። ይህ የሆነው ለምንድን ነው? እነኚህ ሰዎች በነገራችን ላይ ኦልሞስት ሁሉም ይህንን ቋንቋ እየተናገሩ ያሉ የከዱ ልጆች እጅና እግራቸውን ይዘው ነው የገቡት። 3 ወይ 4 አባል እንኳን ማስከተል አልቻሉም። ለምንድን ነው ይሄ የሆነው? ሲጀመር ይሄንን ዓላማ የሚደግፍ ወይም ደግሞ የእነሱን የመክዳት ዓላማ በእንዲህ አይነት ኤክስኪውዝ ተከትሎ ሊሄድ የሚችል ሰራዊት የለም ፋኖ ውስጥ። እያንዳንዱ የሰራዊት አባል ህይወቱን ለመስጠት የተዘጋጀ ነው። በዛ ልክ ኮሚትድ የሆነ ነው። ስለዚህ በእንዲህ አይነት መንገድ የሚታለልም አይደለም። እውነት ለመናገር ትግሉም ላይ ያው አንዳንዴ ባሉ ጊዜ ተሸክማችሁ ቆይታችሁ ከሄዱ በኋላ ለምን ይሄን ታነሳላችሁ እየተባለ ትችት ስለሚነሳ እንጂ ባሉም ጊዜ የነበራቸው ሚና እዚህ ግባ የሚባል አይደለም እና አንድም ሰው አስከትሎ መሄድ አይችሉም። በመሬት ላይ እያሉ ወይ ትግሉ ላይ አለን በሚሉበት ሰዓት ማስከተል ያልቻሉትን ሰራዊት በፕሮፓጋንዳ ጥሪ መውሰድ ይችላሉ ወይ ልቡን ማሸፈት ይችላሉ ወይ? የማይታሰብ ነገር ነው። ምንም አይነት ተጽዕኖ የለውም። መሬት ላይ ያለው ህዝብ ያውቀዋል፣ ትግሉን ያውቀዋል፣ ምንከፍለው መስዋዕትነት ያውቃል፣ ውሏችንን አዳራችንን ያውቃል፣ ለምን ዋጋ እንደምንከፍል ያውቃል። ብዙ የፋኖ አመራርም በለው በአባል ደረጃ ያለው እንደ አቅሙ ሁሉም የግል ህይወቱን መኖር የሚችል ሆኖ ሳለ ለአማራ ህዝብ ብሎ ይህን መስዋዕትነት እየከፈለ እንዳለ በሚገባ ህዝቡ ይገነዘባል። ስለዚህ ከዛ አንጻር የከዱ ሰዎች ስለሚያወሩት ነገር ምንም ጆሮ የሚሰጥ አይደለም። ምናልባት በሚዲያ ኮሚኒቲው ላይ እና ትግሉን በርቀት በሚዲያ ብቻ ለሚያዩ ትንሽ ብዥታ ሊፈጥር ከመቻሉ በስተቀር መሬት ላይ የትግሉ አካል በሆነው ህዝብ መካከል ግን አንዳችም አይነት ብዥታ አይፈጥርም የተነገረው ነገር ማለት ነው።